ኧረ እባክህ እናገራለሁ። ስታት እስቲ ቆይ ምን አደረኩ? አንቺን መንከባከቤ አንቺን በስርዓት መያዜ ማዞረ ነው። እኔና አንቺን ማን ተንከባከብከው? እኔ አንቺን እንዴት ተንከባከብኩ? እኔን አልተንከባከብክም። በደንብ ነው የተንከባከብኩሽ። እኔ አሁንም ቢሆን ተቸግሬ ያለው ሰው እንዴት እንደዚህ ታደርጊ? እንዴት እንደዚህ ታደርጊኛለሽ? እዛ ይደላት እባክህ። አሁን አቡሽ ያለበት ቦታ ነው። አቡሽ የለም፣ እኔ ጋር አይደለም። እኔ ራሱ ታስሬ ነው ያለው። ምንድነው የምትለው? አንተ ብትገለኝ አቡሽን ታውቂዋለህ እንዴ? አላገኘው ግን አንተን እገልሃለሁ። የሰማኸኝ ነው። ግደለኝ በቃ። ታውቂያለሽ ወይ? ዝም በይ ተናገሪ። ታውቂያለሽ አታውቂም? ሲታርጌ ነው የምገልሽ። ሲታርጌ ነው የምገልሽ። ተናገሪ። እየገባሽ አታሽቃጭ። እና ካልከቱት ነው ልትገዱት ነው እንዴ? አሳያለሁ አልኩህ አይደል? እሺ ንገረን እኮ እነግርሃለሁ። አሳያለሁ፣ ወስዳለሁ። በቃ እንግዲህ ተመልካቾቻችን በጣም በተቻለ መጠን ራሴን ኮንትሮል ለማድረግ ላለመሳቅ በጣም እየታገልኩኝ ነበርና እያያችኋት ነው። በጣም ነው ስታስመስል የነበረው። እርግጠኛ ነኝ በዚህ ጉዳይ ላይ እጇ በሰፊው እንዳለበት እና ያለበትን ቦታ ጠንቅቃ ታውቃለች። በአጋጣሚ ሆኖ ያስቀመጥነው ጂፒኤስ እየሰራልን ስላልሆነ ማለት ያው አንድ ቦታ ላይ ነው ያለው እና ኔትወርክ ምናምን አሪፍ ካልሆነ ኮኔክሽን ያለበት ቦታ ላይ ያስቸግራል ኔትወርኩ እና ትንሽ ራቅ ያለ ቦታ ላይ ያስቀምጠው ሊሆን እንደሚችል ግልጽ ነው። ስለዚህ ያለን አማራጭ እሱን ወጥመዳችን ስር ማስገባት ነው ማለት ነው። ስለዚህ አሁን ወጥመዳችን ስር ከተነሳ እርግጠኛ መውጣታችንን ነው ካረጋገጥ በኋላ አይሆንም እስከመጥቶ በስተቀር የትም እንደሄድ እዚህ አጠናለን። ስለዚህ ወጥመዳችን ስር ማስገባት አለብን። እርግጠኛ ነኝ በዚህ በ10-15 ደቂቃ ውስጥ ትወጣለች። ትወጣና እኔም ገብቻለሁ። ላፊ ነው የሚያሳምን ነው። እርግጠኛ ነኝ ትወጣለች በ10-15 ደቂቃ ውስጥ። ከወጣች በኋላ እያንዳንዱን ነገር በጥንቃቄ እያደረግን ተከታትለን ከአየለ ጋር ቀጥታ ታገናኛለች ማለት ነው። አየለን ግን ከያዝነው በኋላ እሷ ያኛውም ልጆች ከዚህ በኋላ እጃችን ስር ከገቡ በኋላ ምንም የምንለቅበት አንዳችም የሚሆን ምክንያት የለንም። ስለዚህ ሁሉም ነገር እኛ ጠንቅቀናል። የኛ የምንላቸውን ሰዎች በጣም በራሳችን ቁጥጥር ስር አስገብተናቸዋል። ማንም እነሱ ጋር መድረስ የማይችልበት ሁኔታ አመቻችተናል። ስለዚህ ሴፍ ናቸው ማለት ነው። ስለዚህ አሁን እዚህ ጋር ረጅም ሰዓት መቀመጥ ሊኖርብን ይችላል። 15-20 ደቂቃ ምናምን መቀመጥ እንችላለን። ብቻ ግን እስክቶ ጋር ዘንድ ተከታተል በነቂስ ሆነ ነቃ ብለን ግድ ሴትዮዋ ግን በጣም ነው እንትን የምትለው እና ግን አስመስላለች። ምትርቃለ በጣም ነው የሚያስታውቀው። ትስታለች፣ ብዙ ነገር እየሳተች ነው። ኤኒዌይስ ተመልካቾቻችን ያው እንዳሰብነው ወጥመዳችን ስር ከተናታል። ስለዚህ ጂፒኤሱም እየሰራልን ስላልነበረ እንግዲህ እንደሰማችሁት ነው። ጂፒኤሱም እየሰራልን አልነበረ እና ያለበትን ሎኬሽን በስተቀር ማግኘት አልቻልንም እና ጂፒኤሱ እንደዚህ ነው ምናምን ያለውና በጂፒኤስ ይመጣል እናገኘው እንችላለን ምናምን ብለን አውቀን አስፈራርተናታል። ስለዚህ እሷን እየተከተልን አየለ ያለበትን ቦታ በስትክክል ስፔሲፊክ ቦታውን ማግኘት እንችላለን ብለን ተስፋ እናደርጋለን። ስለዚህ አሁን ሴትዮዋ እንግዲህ በሐሳባችን ልክ ምናምን ነገር ተነስታ ወጥታልናለች፣ እየሄደች ነው ያለችው። ስለዚህ እኛ ረጋ ብለን ፎሎ እያደረግን እንከተላታለን ማለት ነው። እያንዳንዱን እርምጃ በቀስታ ምናምን ነገር መከተል ነው የኛ ስራና እንግዲህ ተመልካቾቻችን ዛሬ አየለን እጅ ከፍንጅ እናገኘዋለን ብለን ተስፋ እናደርጋለን። እንግዲህ ተከታተሉ።
ና ይሁን እንዳታመልጠን ፈጠን እንበል። ሰላም ነው? ይሁን አሁን እየደወለ ነው ወይ? አኑ አዎ እየተከተልናት ነው። እንደርስባታለን። አዲስ ነገር ካለ እናሳውቃለን። ይሁን እየተከተልካት በቃ አሳውቃለሁ። እሺ አኑ እሺ። አንተ ምንም ነገር በቃ ጥንቃቄ የሚባል ነገር አልፈጠረብህም? ምን አደረኩ? የምታደርገው ነገር ራሱ ጥርት ባለ ሁኔታ መስራት አልቻልክም እኮ። ምንድን ነው ቀይስ ያልክ አስገቡ እያወቅህ አይደል? ምን አስረሽ ነው የምትጠይቂኝ? ማሰሬ ደግ አደረኩ። ለምንድን ነው እንደዚህ? ምን ፈልገሽ ነው? ምን እንደገጠሙት አታውቅም? ምንድን ነው የሚገጥሙት? አየህ ይሄን እንኳን ማወቅ አልቻልሽም። ምኑን ነው የማውቀው? ገጥመውብሃል። አንቺም ከነሱ ጋር እየሰራሽ ነው ማለት ነው? ምን እየሰራው ነው? መጥተው ነበር ሲያፋጥጡኝ ነበር። እና ለዛ ነው ለነሱ አሁን ማሰርሽ ነው? ለነሱ እያዘጋጀሽ ነው? አየህ ይኸውልህ ልብስ ላይ ገጥመውብሃል። የትኛው ላይ ምንህ ላይ እንደገጠሙ ራሱ ምንም ማወቅ አልቻልኩም። እስኪ ዘርበል ምን ጥንቃቄ የሚባል ነገር የሌለ አልፈታም። ለምንድን ነው የምፈታ? እስኪ ይሄን እጅን አብራችሁ ነው እንደምትሰሩ? እስኪ ነው እንደዚህ ሆነ። ምኑ ላይ ነው የገጠሙብህ? ምንም የገጠሙብኝ ነገር የለም። ይልቅ አንቺ ለምን እንዳሰርሽ ስለአንተ ያለህበትም ቦታ ሁሉን ነገር ያውቁታል። ምንድን ነው የሚያውቁት? ቆይ ምንድን ነው አንቺ ምን አስበሽ ነው? እነዛ ቅምቅሞች ሁሉንም ነገር ያውቃሉ። ምኑን ነው ያለህበትም ቦታ ያውቃሉ። ከአንቺ ጋር ተገናኝተው ነው። አንቺ አይደለሽ መጀመሪያ ነበር እኮ። እና ታዲያ አንቺ ነሽ እንጂ መጠየቅ ያለብሽ። እኔ ሀዘንተኛ ሆኜ ተቀምጫለሁ እኮ። ያለሁበት መተው እኮ ነው የሚያፋጥጡኝ። ሀዘን ላይ ሆኜ እንኳን እያፋጠጡኝ ነው። በኋላ ላይ እንዳለክ ነው የነገሩኝ። በህይወት እንዳለክ ደቂቃ እየጠበቁ ነው። አንተ እኮ አሁን ለምንድን ነው ያሰርሽኝ? ለምንድን ነው የማትፈችኝ? የታለ የለበስከኛ ጃኬት? አንተ ከረፈት ነህ። እሺ ይሄ ጃኬት ነው አይደለ? እና ቢሆንስ ትላለህ እንዴ? ትልቅ ነገር እያበላሸህ ነው። ምንድን ነው ማበላሸው? ምንድን ነው አንቺ ምን ስለምን መበላሽ? ምን ገጥመውብሃል እያልኩ እንደሆነ አያሰማም እንዴ? መጥተው ነበር አንቺ ጋር። ቆይ ምንድን ነው መጥተዋል? አዎ ሀዘን ላይ ተቀምጫለሁ እያልኩ አልሰማኝም እንዴ? ሀዘን? የምን ሀዘን? አንተ ሞተሃል ብዬ። ማን የሞተ? እኔ ሞቼ? አይ በቁም ሆነ እንዴ? ያምሻል እንዴ አንቺ? ቆይ ምን ፈልገሽ ነው? ቆይ ገንዘብ ከማን ጋር እየሰራሽ ነው አንቺ? ቆይ አትፈችኝም? እሺ አንቺ ቆሻሻ ገንዘብ ለገንዘብ ብለሽ ነው እንደዚህ የምታደርጊኝ? አሁን ስራውን በስርዓት ትሰራለህ? የምን ስራ ነው የምሰራው? እኔ ላንቺ ስራ የምትገጥመውን ነገር እንዴት ነው የገጠሙብህ? በምን አይነት ሁኔታ ነው? ይታያል እንጂ
እነዚህ ሰዎች ቆይ ምንድነው ከኔ የሚፈልጉት? ቆይ እነዚህ ውሾች ምን እንደሚያደርጉ ጠንቅቀው ነው የሚያውቁት። አሁንም እየተከታተሉኝ ነው እንዴ? አይተሃል? ወይኔ አየለ ወይኔ። እስቲ አንቺ እሺ ለምንድን ነው ማፈች? አንቺ ለገንዘብ ብለሽ እኔን እንደዚህ ታደርጊኛለሽ? ምን አይነት ኪሳራ ውስጥ ልከተኝ ነው? ምን ኪሳራ ነው? አንቺ ምንድን ነው የምትከሰው? ገንዘብ እኔ ለሁላችን አይደል የምደክመው ያለሁት። ካሁን በኋላ ሞተሃል። ሞታል እና አሁን እኔ እንደ ሞትኩ ነው የሚታወቀው? የለበስኩት ምን መስሎ ነው የሚታየው? ምንድን ነው የለበስኩት እኔ? እና ሰው መጣ አንቺ ጋር ሀዘን ለቅሶ ምናምን ብሎ ሊሞች በጣም ድር በሙሉ ወጥቷል። ወይኔ አየለ እንዴት አድርገሽ ነው ይሄን ነገር ልታደርጊ የቻልሽ? ለምን አልችልም? እንዴት በምን መንገድ አደረኩት? በቃ እንዴት አድርገሽ? ማን ተባበረሽ? ቤተ ክርስቲያን ሜዳ ተቀብሯል ተብሎ በቃ ባዶ ሳጥን ተቀብሯል። አሁን ማን የተባበረሽ ይሄን ሁሉ ለማድረግ? እንዴት እንደዚህ ታደርጊያለሽ አንቺ ቆሻሻ? 6 ሚሊዮን እና ብሩ የት ሄዳል? ከኔ ጋር አይደል ያለው? ስለዚህ አንተ ታስፈልገኛለህ። እና ለገንዘብ ብለሽ ነው እንደዚህ የምታስሪ? አዎ ለገንዘብ ብዬ ያ ሁሉ ጊዜ አንቺን ከወደቀ ቦታ አንስቼ ሰው አድርጌሽ ለእኔ ነው ምላሹ? እኔ ታሳስብኛል? ቆይ ሲጀመር እኔ አንተን ፈልጌ ስመጣ በምን አይነት ሁኔታ ውስጥ ሆኜ እንደመጣሁ አይተኛል። ምን አድርጌ እንደመጣሁ ታውቃለህ አይደለ? እና ምን አደረኩሽ? ኃጢአት ነው ብዬ ግፍ ነው ብዬ እንኳን ሳልፈራ አይደለ እንዴ ዘርፌ መጥቼ ተጋባ ነው። እና ምን አደረኩሽ? እኔ አሁን እየታገልኩ አይደል ለቤታችን። እኔን እንደዚህ ሞቷል ብለሽ በሰው አስወርተሽ ለቅሶ ትቀመጫለሽ በቁሜ? እድርም በልቻለሁ። እድርም በልቻለሁ ወስቻለሁ። ወይኔ አየለ እድርም በልቻለሁ። አንቺ ምን አይነት ቆሻሻ ሰው ነሽ? ቆሻሻ አይደለም። እንዴት እንደዚህ አይነት ክፋት እንዴት እንደዚህ ሊሆን? ቆሻሻነት አይበልጥም? የኔ እኮ ለቤታችን ስል ነው። ለቤታችን ስትል አይደለም። እና ለማን ነው? ሌላ ምን አለ? ሄዶ ከዛች ጋር የተጋደምከው ለቤታችን ብለህ ነው? እኔ መች ተጋደምኩ? ተጋድም ያለው አይተሻል? ተጋድመሃል። ወሬ ነው፣ የነሱ ወሬ ነው፣ የነሱ ወሬ ነው። የት አየሽ አንቺ? እኔ ያለሁት ከአንቺ ጋር። አንተን ሞተሃል ብዬ በማስባሌ እድሉን አገኘው እኮ። አሁን ለምን አትፈቺኝም? ባሏ መጥቶ ነበር። ለምን አትፈቺኝም? እኔ ባሏ መጥቶ ነበር። ባሏ መጥቶ ነበር? አዎ። የምን ባል? የማን ባል? የምን ባል? ከማን ጋር ነበር ስትጋደም የነበረው? የትም ምን ያልተጋደምኩም። የምን መጋደም ነው የምትሆነው? ተጋድመሃል። ያምሻል እንዴ አንቺ ሴትዮ? ምን ነው አንተ አሁንም እየዋሸህ ነው? ምንድን ነው የምዋሸው? እንደዚህ ከሆነ አልፈታንም እንዴ ይሄን ነገር? ሞታሃል ብያለሁ። በቃ ትሞታለህ። ምን ማለት ነው ትሞታለህ ማለት? ፈታን አይደል እንዴ ይሄን ጉዳይ? አሁንም እዛ ነገር ላይ ነሽ እንዴ ያለሽው? ዝቶብኝ ሄደው። ማን ነው የሚዝትብሽ? ባሏ ነው። እንዲህ ነችና ምን ሊሰራ መጥቶ ነው እዚህ? ምን ሊያደርግ መጣ? የገንዘብ ጉዳይ። ምን አለው እዚህ ከአንቺ ጋር ግንኙነት አለው? የገንዘብ ጉዳይ ከኔ ጋር? ምን አይነት ሰው ነው? እኔም የማላውቀው ሰው ነው ከኔ ጋር ስለ ገንዘብ ነው? ገንዘብ ስትቀባበሉ ምንም አትተዋወቁ? ማንም እኔ ገንዘብ የተቀባበልኩት ሰው የለም። እያንዳንዷን ነገር የማደርገውን ነገር አውቃለሁ። በዚህ ውሸት እዚህ ውስጥ ትቀራታለህ። እንዴ ታስረ ነው የምትቀራት? እሺ ትንሽ አታፍሪ? ምግብ እንኳን ሳትሰጪኝ ስንት ቀንሽ ነው? ውሃ እንኳን ስጪኝ። አንተ ምግብ ትፈልጋለህ እንዴ አሁን በአሁን ሰዓት? እና ገንዘብ ትፈልጊያለሽ አይደል? ያውም 26 ሚሊዮን ብር 26 ሚሊዮን ብር ትፈልጊያለሽ አይደል? ለማስበላት አንተ እየተሯሯጥክ ስለሆነ አንተ የቴት ውስጥ ራሱ ገብተህ እንደምታስለጥፍ አላውቅም። አሁን ስላሰርሽኝ ታዲያ አሁን ስላሰርሽኝ የምታገኝ ይመስልሻል? አገኛለሁ። እንዴት ነው የምታገኝ? ሞታሃል? አዎ። እንዴ እሺ አሁን ፍቺኝ በቃ። አልፈታሁም። እሺ በፍቅራችን ባሳለፍ ነው። እስቲ ያሳለፍነውን ነገር ያን ሁላ መከራ እስቲ ወደ ኋላ ዞር ብለሽ አስቢ። ዛሬ አንድ ነገር ገንዘብ ተገኘ ብለሽ ዛሬ አትለውጭ። እስቲ ባሳለፍነው ነገር እስቲ ባሳለፍነው ፍቅር አለ። ምን ነው? እኔ አሁን ገንዘቡ ነው የሚበልጥ እኮ። ገንዘቡን እኮ ለማግኘት ከኔ ጋር ሆነሽ እኮ ነው አይደለም? ከኔ ጋር መስራት መቻል። እኔን ትተህ ሄደሃል። እኔ ትቼሻለሁ። ከኔ ጋር እኮ እንደውም አንተን አይደለም የምፈልገው፣ እኔ የምፈልገው ገንዘቡን ነው። ገንዘቡን ለማግኘት ከኔ ጋር መስራት አለብሽ። እኔን ፍቺኝና ከኔ ጋር ያለውን ነገር እንጨርስ። ይሄ ሞኝነትን ወደዛ ጣለው። ሞኝነት አይደለም፣ የምሬን ነው። በፍቅራችን ይዤሻለሁ። አብሬሽ ነው የምሰራው። ከኔ ጋር አብረሽ ይሄን ነገር በሙሉ እኔና አንቺ አብረን እንወጣው። ይሄን የምታስበውን ተው፣ አቆማ። እኔና አንቺ ካልተሳሰብን እንዴት አድርገን ነው ይሄንን ገንዘብ የምናገኘው? ታውቂያለሽ፣ እና አቡሽ አሉ፣ ብዙ ሰዎች አሉ በዚህ ዙሪያ። እንዲህ በቀላሉ የሚገኝ ነገር አይደለም። አቡሽን ያሳልፈ መሰጥ ይመስላል? እንዴት አሳልፈሽ ትሰጪዋለሽ? አልሰጣቸውም እኮ። እንዴት አድርገሽ አሳልፈሽ ትሰጫለሽ? እኔ አላውቅም። ስለ አቡሽ ታሪክ ነገር ማውቀው ነገር የለም ነው የምላቸው። ቢመጡ ደግሞ እኮ እነሱ መከታተላቸውን አልተውም። ታዲያ እንዴት አድርገን ነው የምናምን? አንተም አታስፈልግማ። እኔ ካላስፈለግኩ እኮ ገንዘቡን አታገኝ። በሚያስፈልግበት ሰዓት ውስጥ እፈታሃለሁ። ግድ የለሽም እባክሽን፣ ፍቺኝና አብረን ስራ እንስራ። መታየትም የለብህም። ተይው፣ እሱን ችግር የለውም። እኔ መፍትሄ እፈልግበታለሁ። ለእኔ ተይው፣ እንዴት እንደምወጣው እኔ አውቀዋለሁ።
ሰማለህ? ማንም መጥፎ ለማስባል ነው። ምንድነው መጥፎ አላስብልሽም። ድር በላች ለማስባል ነው። እኔ ለዚህ የሚሆን መፍትሄ አላጣም። በቃ እኔ መፍትሄ አገኛለሁ። እባክሽን ከኔ ጋር ተባበሪ። በፈታና ትወጣለህ። ከዛ በኋላ ዝም ብዬ እንዴት እወጣለሁ? እኔ መፍትሄ እፈልግለታለሁ እያልኩሽ አይደል እንዴ? እሺ አባባል እስከሚፈታ ነው። ምን እስከምትፈችኝ? እኔ ባትፈችኝም እኮ ምንም የምታመጪው ነገር የለም። ግን መፍታትሽ ለኛ መፍትሄ ይሆናል ነው። መፍትሄ ይሆንልናል። እባክሽ ፍቺኝ። እባክሽ ውሃም ስጪኝ። እንደዚህ እንዲህ ጨካኝ አትሁኝ። ብዙ ነገር እኮ አሳልፈን በማሰሬ ቆሻሻ ያሳለፍካቸውን ነገሮች ይኸው እያየው ነው። ምንድነው ቆሻሻ? ምንም ቆሻሻ የሚባል ነገር የለም። አሁን ገንዘብ ነው አይደል አንቺ የምትፈልጊው? አዎ ገንዘብ እኮ ገንዘብ ለማግኘት ከኔ ጋር ገና ብዙ የሚጠበቅ ነገር አለ። ካንተ ጋር ምንም ነገር እና ማንም የሚሰጥሽ የለም እኮ በማንም እጅ አይደለም እኮ በእኔ ነው። በማገኝበት አታገኝም። እባክሽን ጊዜ አትግደይ። እነዚህ ሰዎች ይደርሱብንና ይሄ ልጅ ያገኙታል። እነዚህ ውሾች አይደርሱብንም። እባክሽን ከየት ነው የሚደርሱብን? ይሄው ጂፒኤስ ይዘዋል እያልሽኝ ነው። አነሳውኝ እኮ ብታነሽ ውስጥ ታዲያ ቦታ መቀየር አለብን። እዛ ባህር እዛ ቆሻሻ ቦታ ጥላለህ፣ ሄደው እዛ ጋር ያገኙታል። እባክሽን ፍቺኝ። ከሚያገኙት ቦታ ያገኙታል። ተከታትለው ይሄዱና ፍቺኝና ውሃ አልጠጣሽ። ውሃ ስጪኝ እንኳን እኔ አጠጣለሁ። ወይኔ ውሃ ነው የፈለከው? አዎ እባክሽን ውሃ ስጪኝ እባክሽ። ጉሮሮዬ እኮ ደረቀ። ጉሮሮዬ ደረቀ። እባክሽን እንደሚጠማህና እንደሚርብህ እኮ መጀመሪያውኑ ማሰብ ነበረብህ። ለምንድን ነው ማስበው? ምንድነው? ምን አድርጌ ነው እንደዚህ ልደረግ? ለነገሩ ውሃ አይከለከልም አይደል? መርስ ጠጣ እንካ በቃ ይበቃል። ምንድነው? ቆይ እንደዚህ አንቺ እንደዚህ ያስጨከነሽ ለሚገኝ ነገር ስራዬ ምንድነው? ምን ሰራው? ምን አደረኩ? አንቺን መንከባከቤ፣ አንቺን በስርዓት መያዜ ማዞረ ነው። እኔ አንቺን ነው የተንከባከብከው። እኔ አንቺን እንዴት ተንከባከብኩ? እኔን አልተንከባከብክም። በደንብ ነው የተንከባከብኩሽ። እኔ አሁንም ቢሆን ተቸግሬ ያለው ሰው ነኝ። ምንድነው የተቸገርሽው? ምን አለ? ይኸው ከተማ ላይ ምን የመሰለ ቦታ ላይ ነው ያለሽው። ምን የጎደለብሽ ነገር አለ? እንክብካቤ እኮ ምንድነው እንክብካቤ? እንክብካቤን ወደዛች አድርገሃል። እኔ የትም አላረኩም። እኔ ከስራ ውጭ የትም የተንቀሳቀስኩ መጣ ባሏ እኮ መጣ። ባሏ ምን ይሰራል? ከዚህ ብትወጣ እኔ በለቅህ እሱም አይለቅህም። እሱን ተይው። ለእኔ አንቺ ብቻ ፍቺኝና ማንነቱን እኔ ያሳየዋለሁ። ምንድን ነው የምፈታ? ባሏ ትይኛለሽ እንደ እኔ ባሏ ምን አገባኝ? እኔ ስለ ባሏ እኔ የሚመለከተኝ ጉዳይ አለ? አሃ ስለ እሷ ነው የሚመለከተኝ? ስለ እሷም አይመለከተኝም። እኔ በቃ ስለዚህ ቤት ነው እኔ የሚመለከተኝ። ስለ ቤቱ፣ ስለ እርሻው፣ ስለ ጫካው ነው የሚያገባኝ። ሌላ ምንም የሚያገባኝ ጉዳይ የለም። እኔ ጊዜ የለኝም ለእንደዚህ አይነት ነገር። ጊዜ የለህም? አዎ ጊዜ የለኝም። ጊዜ ኖረውማ ሄድክ እኮ። እኔ የትም አልሄድኩም። ምንድን ነው አንቺ የምትንጨረጨሪው? ምን ቅናት መሆኑ ነው እንዴ? ቅናት መሆኑ ነው። እና ታዲያ ምንድን ነው ቅናትማ? እንዴት እንደመጣሁ ታውቃለህ አይደል? ታዲያ እንዴትስ ብትመጪ? እኔ አይደል ያመጣሁሽ? እኔ ነኝ አይደል ያመጣሁሽ? እውነትን ነው? አዎ ከዛ ከወደቀው ቦታ አንስቼ ያመጣሁሽ እኮ እኔ ነኝ። ሰማኛለህ? እኔ ለአንተ ብዬ አንተን ብዬ የመጣሁት እኮ ከዛች መልአክ ከመሰለች ሴትዮ ጋር እኮ ነው የመጣሁት። ታውቃለህ አይደለ ይሄንን? እና ታዲያ ከእሷ ጋር ብትመጪ እኔን ፈልገሽ ወደሽ ነው እንጂ አስገድጄሽ ነው? እና ታዲያ አንተ በዛው ነው የቀጠልከው? እና በዛው ነው የቀጠልኩት። ምን አጎደልኩ? እሷ ጋር በሆን ይሻለኝ ነበር እንዴ። ምርጫው እኮ ያንቺ ነው። እኔ አስገድጄሽ ነው እንዴ መጣሽ? ያኔ ምርጫዬን የተሳሳተ አደረኩት። በቃ የተሳሳተ ከመሰለሽ ያንቺ ጉዳይ ነው። ያንቺ ስተት እኮ ነው፣ የኔ አይደለም። እኔ ምን አደረኩ? አንተ ጋር መምጣቴን ስተቴ? እኔ ጋር ስለመጣሽ ምን ሆንሽ? ምን ተፈጠረ? ምንም እኮ የተፈጠረ ነገር ምንም የተፈጠረ ነገር የለም እንዴ። አንቺ ነሽ እኮ የፊትኝ አስረሽኝ እዚህ አሁን የተቀመጥሽ ያለሽ እንዴ። ምንድን ነው? አይ ከሰማይ መቼ ነው የምትወጡኝ እናንተ? መስማት የምንፈልገውን ነገር አገኘ። ከየት ነው የመጣችሁት? አንቺ ጎበዝ አይደል? ምሁር ነሽ አይደል? መቼ ነው የምትወኝ? እኔ ያመለጥሽ ምናምን መስሎሽ ነው አይደል? እኔንም ታውቃለህ እንደሚመጡ? አንቺን ልጠይቅሽ እንጂ አሁን እንግዲህ በጣም በሚገባ ዛሬ ተገናኝተናል። ከዚህ በኋላ በኪያም አይደለም በማንም ልታስፈራራን አትችልም። ተገቢውን የሆነ ቅጣት እንሰጣለን። እንደዚህ በእግሬ እንዲዘግዝቂ ባናት ነው እንግዲህ በምላስ ነው መሬት ማስለስ። ምንድነው? ቆይ አንቺ ጎበዝ ተሰወርሽ፣ ከአይናችን ጠፋሽ ምናምን እኛን ሸውደሽ መጣሽ አልቅሰሽ ምናምን። ቆይ እኛ አልተለያየንም እንዴ? አልተውንም እንዴ?
በቃ ጨረስን አይደል እንዴ? ከኔ ጋር አልጨረሳችሁም እንዴ? ኧረ ሞት እኮ ይኸው ተከትለን ምንድን ነው የምትፈልጉት? አሁን እሺ ምን ፈልጋችሁ ነው? ሲኦል ድረስ ተከትለን የምንፈልገውን ነገር አሁን አገኘን። በቃ አንቺ በጣም ድራማ ትሰሪ የለ እንዴ? ሞቶ የለ እንዴ? ምን የእናንተ ቅንብር ነው? አብራችሁ ነው አይደል የምትሰሩት? አብራችሁ ነው አይደል የምትሰሩት? ታዲያ እንዴት ነው እንደዚህ ሊሆን የቻለው? አላውቅም እንዴት እንደመጡ። እንዴት ነው የመጣችሁት? ለምንድን ነው የማትውሉ? መረጃ ይዘናል፣ ካሜራ ይዘናል። ሁለታችሁም አሁን እያንዳንዷን ያወራችሁት አንዷን ነገር ማለት ነው። ስለሴትዮዋም ያወራሽ አንቺ ነሽ ለዚህ ሁሉ ነገር የዳረግሽ። በእኔ ስራ ውስጥ አትግቢ እያልኩሽ አልነበር እንዴ? ራስ ችላ ብለህ ምን ችላ እላለሁ? በእኔ ስራ ውስጥ አትግቢ እያልኩሽ ይኸው ገብተሽ እንደዚህ አይነት ጣጣ ውስጥ ከተትሽ። አሁን ጂፒኤሱን ይቱ ጋር አንተ ነህ እንዲገጥሙ የፈለግከው። እንኳን የገጠሙ ቢገጥሙ ምን ያመጣሉ? አንቺ ነሽ ለዚህ ውስጥ እና አይበቃችሁም? እናንተ አይበቃችሁም? አይበቃንም? አንለያይም? በቃ ጨረስን እኮ። ከዚህ በኋላ ምንም ሁለታችሁንም ማለት ነው ዘግዝቀናችሁ በቃሽ። ምን ስለ አቡሽ የምታውቁትን ነገር እያንዳንዱ ነገር ታወራላችሁ። ሌላ ምን እንደምትፈልጉ ንገሩና ወይ እንስማማ። በቃሽ ምንም እንስማማበት ምናምን ነገር የለም። አቡሽ ያለበትን ቦታ ትነግሩናላችሁ። ከዛ በኋላ ራሱ ምን ለቃችሁ ይችላል። ከዚህ በፊት በጣም በተደጋጋሚ ስንለቃችሁ ስናስተካክል ምናምን ነገር ከርመናል፣ ስንተዋችሁ ከርመናል። አሁን ግን ምንም ነገር ስለናንተ ምን ተወው ነገር ምንም ነገር የለም ማለት። በዛ ላይ ባለቤቷ ሆነ አግታ አስበው እስቲ እንዴት አንድ ሚስት ባሏን ለገንዘብ ብላ ታግታለች? አሁን አይመለከትንም የኛ ጉዳይ። እንደው እኔ ልፍታልህና ሁላ ብትገላት ነው ሁላ የሚሻለው። ሰማኛለህ? እንዴት አንቺ ባለቤትሽን እንዴት 2 ቀን ሙሉ ምግብ ሳትሰጪው እንዴት እንደዚህ ታደርጊያለሽ? እንዴት እንደዚህ ታደርጊኛለሽ? አንቺ ናና ወደልባችን እንዴት እንደዚህ ታደርጊኛለሽ? በዛ ይግደላት እባክህ። ትበላ አሁን አቡሽ ያለበትን ቦታ ትነግሩናላችሁ። አቡሽ የለም እኔ ጋር አይደለም። እኔ ራሱ ታስሬ ነው ያለሁት። የት እንዳለ ነው ያላቀ ማትነግረን ከሆነ ማለት ባለፈው እኔ ራሱ አላቀ በኪያ ጉዳይ ላይ ነበር። ደክሞኛል። በኪያ ጉዳይ ላይ ነበር አይደል? ስታስፈራራኝ ነበር። ኪያን ይዘህ ነበር አይደል? ስታስፈራራኝ ነበር። አሁን በማን ታስፈራራች ይችላል? ይኸውልሽ ዛሬ ደርሰህ ተቆርቋሪውስ እንቀጠቅጥሽ ሲጀምር አንቀርልሽ እንዴ 2 ቀን ሙሉ ውሃ ከልክለሽ ነበር እና የምፈልገውን ነገር እንዲሰጠኝ ነው። ይኸውልህ እየሰማኸኝ ነው ብለሽ ማለት ነው። ለቀኝ እየሰማኸኝ ነው። ስለዚህ አሁን በማንም ልታስፈራራን አትችልም። እየሰማኸኝ ነው። በማንም ልታስፈራራን አትችልም። እየሰማኸኝ ነው። ስለዚህ ያስፈራራ ከአንተ ጋር ምንም የምንታረቅበት ምንም አይነት ጉዳይ የለም። ስለዚህ የሆነ የምጠይቀው ነገር ካለ ጠይቀውን እዛ የሚደረገውን ነገር አደርጋለሁ። አቡሽ የት እንዳለ ትነግረኛለህ። ያኔ እኔን አታለኝ እንደዛ እኔ ላይ ፈንጭተህ ሄዳለህ አይደል? ንገረኝ። እኔ ያለሁት ይኸውልህ እዚህ ነው። አቡሽ የት እንዳለ አላውቅም። እንዴት ነው የማታውቀው? ያኔ ስለማላውቅ ባክሮ እዚህ እያዝ ነበር። ኧረ እባክህ ስለምታውቅ ነው የያዘችህ። አሁን በስነስርዓት ነው የምጠይቀህ። ወዴት ነው የምሄደው እኮ የት እንዳለ አላውቅም። የምንሄድበት ቦታ ትሄጃለሽ። እኔ ያለሁት እንዴት እንደማትሄጂ አትነሻለሁ። የትም ሁን እኔ ምንም አያገባኝም። ያን የወሰድሽውን ንብረት በእሱ ራሱ ትጠየቂያለሽ። አሁን ባደረግሽው ነገር ነው ባደረግሽው ነገር በእያንዳንዱ ነገር ተጠያቂ ነው። አንቺ ወንጀለኛ ነሽ። ተበልቶ ያለቀ ነገር ምንም ቢዘገይ እኮ ይሄ ነገር ህግ ፊት ምንም ጥቅም አልባ ነው። ህግ ሊሰጣቸው ነው። ኦኬ ህግ ምን ያመጣል? ለምዳችኋል። በጣም ቆንጆ ለምዳችኋል። ስለዚህ ነው አሁን እንወጣለን ማለት ነው። አንተ ደግሞ ካንተ ጋር አልጨረስኩም። ትሰማኛለህ አይደል? ምንድነው? እኔ እና አንተ ከእናንተ ጋር ጨርሰናል እኮ። ያኔ የጉችማ አንገት ላይ ቢላስ እንደዚህ ደቅና አስፈራርተኝ ኪያንም እየተከተልካት እንደሆነ አሁን ሁሉንም ነገር እዚሁ እንጨርሳለን። ምንም የምጨርሰው ነገር የለም። እኔ አሁን ምንም የምጨርሰው ነገር አለ። ችግር የለም። አንተ እንጨርሳለን። አቡሽ የት እንዳለ ትናገረናል። አይ የምትል ከሆነ ችግር የለም። እኛ ምንም ከአንተ የምንፈልገው ነገር የለም። አንደኛውን ራሱ ሙታል ተብሎ የለ እዚሁ ገለን እንሄዳለን። ምንም አያሳስበንም። አንቺ ግን ሞታለሁ እንጂ የት እንዳለ የማውቀው ታሪክ የለም። ፖሊስ ጣቢያ ትሄጃለሽ። ሁሉንም ነገር እዛው ትናገራለሽ። መስሎ እኮ ነው። አሁን በኋላ ትሰማኛለህ? እስከናካቴው ነው የምንጨርስ። እዚሁ ብሞት ይሻለኛል ምናምን እያልክ አይደል? እንገላለን። ችግር የለም። ለሱ
አታስብ፣ አልዘገየንም እኛ እኮ ችግር የለብኝም። አሁን እኮ አቡሽን አምጣ ከምትለኝ ብሞት ይሻለኛል። ከሄድ ነው ማለት ምን አባ ነው የምትለው? ስለምን መሞት ነው የምታወራው? ዝም በል። አቡሽ ያለበትን ትናገራለህ አትናገርም? ተረጋጋኝ። ዝም በል። እያናገርኩ ነው። ልቀቀኝ። እሺ አቡሽ ያለበትን አሁን ይኸውልህ እንደዚህ ቀለል አድርጌ ምናምን ነገር ማውራት እንዳይመስልህ እኮ በስርዓት እናውራ። ከዚህ በፊት በጣም እየታገስኩ ነበር። አሁን ግን በቃኝ። ገባህ? ሰው ልጅ ማለት ነው የትዕግስት መጠን አለው። መጠኔን አለፍክ፣ ድንበር አለፍክ። እየሰማኝ ነው? ተረጋጋሽ። ምንም መረጋጋበት ነገር የለም። እኔ አሁን ያለበት ነገር የለም። ያለበትን ለማወቅ እኔ አሁን ያዳክተኛል ያልኩ። አሁን ያለበትን ቦታ ትናገራለህ ወይስ አትናገርም? አንቺ ነው መገለጥ። እየሰማኝ ነው አይደል? ስማ ይኸውልህ ዝም በል። ምንም ማዳመጥበት ሰዓት የለኝም። አሁን እኮ ለቀቀኝ። አቡሽ ያለበትን ትናገራለህ። ትናገራለህ አትናገርም? ለቀቀኝና እናውራ። አሁን ዝም በል። እሺ ቶፋ፣ እንደ ሰው እናውራ። ቶፋ በቃ ተው እስኪ። የምታወራው ነገር ካለ ንገረን። አየለ ይሁና ብዙ ጊዜ እኮ እየለፋን እኮ ነው። እስኪ አሁን ከዚህ በኋላ አያሳስብም። ይኸውልህ ከዚህ በኋላ እኔ ስለ አቡሽ ጉዳይ አይሰጠኝም። ከተናገርክ ትናገራለህ፣ ካልተናገርክ ግን እገድልሃለሁ። ተረጋጋና አዳምጠኝ አልኩህ እኮ። በቃ እንደ ሰው እናውራኝ። በቃ አውራኝ። ምንም ከዚህ በፊት ብዙ አውርተን ምንም የፈየድነው ነገር የለም። አሁን ምንም የምናወራበት የወሬ ምናምን ሰዓት የለንም። አቡሽ ያለበትን ቦታ ትነግረኛለህ። ከዛ በኋላ የሚፈጠሩ ነገር ከዛ በኋላ ምን አረጋግጥ ነው የሚሆነው? ይኸውልህ እንግባባ። ማታወራኝን ግን ከሆነ ይኸውልህ ሲጣርጌ ነው የምገለህ። እየሰማኝ ነው አይደል? እኮ እንግባባ። እንዴ ለምንድን ነው እናንተ ዝልል የምትለው? እንዴ ዝልል ስላልክ እኮ አቡሽ እዚህ ጋር አይፈጠርም። በቃ ስለምን ምንድን ነው የምትለው? ምንድን ነው የምትለው? አንተ ብትገለኝ አቡሽን ታገኘዋለህ እንዴ? አላገኘው ግን አንተን እገልሃለሁ። እየሰማኝ ነው? ግደለኝ፣ በቃ ግደለኝ። እሱን ነው የምፈልገው። ግደለኝ እና ለቀኝና እንነጋገር አልኩህ አይደል እንዴ? ስለ አቡሽ አይደል እንዴ የምንኖረው? ስለ አቡሽ ልቀቀኝ። ቶፋ እኛ ሳምፕል ነው። እሺ እናንተ የምትቆረቆሪለት ሁለት ቀን ሙሉ በራብ ልትገዩ አልነበረም? እንዳገለው ምናምን እንዲገለው ማትፈልጊ ከሆነ ይሄ ነገር ደግሞ ወደ አንቺ ይዞራልሽ። እሺ ከሞተ ምን ልታገኙ ነው? ምን አይመለከትሽ። ከገደልከው ምን እንደምታገኘው የምታገኙት ነገር አለ? አትሊስት አንቺ ምን ልታገኝ ነበር? ከዛ በኋላ ምን ልታገኝ ነበር? አይ ማግኘት የምፈልገውን ነገር እየጠየኩት ነው ገና እኮ። እኛም እሱ ምንድነው የምትፈልገው? ስለዚህ ከገደላችሁ ምን እንደምትፈልጉ? ምንድነው ከኔ የምትፈልገው? የምፈልገው የምን ብር ደግሞ? ብር ታወሪያለሽ እንዴ? ህይወቴን እንደዚህ እያመሰቃቀልሽው ብር ትፈልጊያለሽ አንቺ? ፈልጌ ነው የተቀመጥኩት እና ለገንዘብ ብለሽ ነው ለካ እንደዚህ ታሰቃይኝ ነበር። ሞታል እኮ ሞታል። አዎ ወይኔ አየለ ለካ አንቺ ነሽ እዚህ የምትጫወችብኝ። ካሁን በኋላ ከኔ ጋር በትዳር መቆየት ትፈልጋለህ እንዴ? ከዚህ በኋላ በትዳር አይደለም በህይወት እንድትቆይም አልፈልግም። እኔ በህይወት እንድትቆይም አልፈልግም። ቆይ ግድ የለሽም፣ ለአንቺ እመጣልሻለሁ። ችግር የለውም። ከእነሱ ጋር መጀመሪያ ስራዬን ልጨርስ። አሁን ጨርስ። ከእሷ ጋር ብር ነው በጣም ታገኛለሽ። እንኳን ስለ ብር ታስቢያለሽ እንዴ? ብር ነው አይደል የምትፈልጊው? ብር እኮ ነው የወጣሁት እኔም ከተው አይደለ? ቆይ ታገኛታለሽ አንቺ። አሁን ያኔ ባመጣሽው ገንዘብ ችግኝ ተተክሎበት ነው አሁን ገንዘብ የምጠይቀው እዚህ? አዎ። አንቺ ቆሻሻ ምን ነው? ለምን ዝም አትይ? ገንዘቡን ሳመጣ ለምን ቆሻሻ አላልክም? ዝም አትይ? ዛሬ ነው የታየው? ወይኔ አንቺን አምኜ ይሄን ሁሉ አመት ለካ አንቺ ነሽ ስትጫወችብኝ የነበረው። እኔ አምኜ እኮ አንተ እኮ ሄድክ ወደ ሌላ። እንኳን ሄድኩኝ ጥበቃ እያደረኩ ነው እኔ ስራ እየሰራሁ። እንዳንቺ ግን እንደዚህ የጠላት አይደለም በዙሪያ ጠላት ስፈጥር አይደለም የነበርኩት እኔ። አንቺ ጠላቶችን እንደ ከስር ትፈተፍችብኛለሽ፣ ከስር ታመጭብኛለሽ። ከዚህ ብትወጣ ራሱ እኔም አልለቀህም። ኧረ እባክሽ ሴትዮ፣ አሎ የእናንተ አሁን ጭቅጭቃችሁን አቁም። ቁጭ በል። ወይኔ አየለ አቡሽ የት እንዳለ ነገር ባለፈው አይተሃል፣ እንዴት እንዳደረግኩ አይተሃል። ከዛ የበለጠ ነገር ነው ዛሬ ላይ ማለት ነው። በጣም በቀላሉ ማደርገኝ ነገር ልንገር፣ መሞትም መኖርም እንድትነፍቅ ነው ማደርግ። ያንን ነገር ደግሞ አደርገዋለሁ። ይኸውልሽ ሰውነትህን በጋለ ብረት እያንዳንዱን ቦታህን ነው የምጠብስ። እሺ እንደዚህ መሞት እንድትናፍቅ ነው ማለት ግደለኝ ነው እንድትለኝ ማደርግ። አሁን እናንተ በዚህ ሰዓት አቡሽ ምን ያደርግላችኋል? አንተ ወይኔ በዚህ ሰዓት ምንድን ነው የሚያደርግላችሁ? ለእኔ እኮ ትልቅ ስራ ነው፣ ለእኔ እኮ ትልቅ ህይወት ነው አቡሽ። ለእኛም ትልቅ ህይወት ነው። እንደ ባላሳዝንሽ አይደል? አንቺ ስትገኝ ኖርማል ነው። አይ እንዳይሞት እንጂ። ኦኬ ብሩን ሳይሰጥሽ እንዳይሞት ነው አይደል?
እና ሁላችሁም በቃ በእኔ ህይወት ዙሪያ ነው የቆማችሁት። የእኔ ህይወት ነው በቃ። አቡሽ የት እንዳለ ታውቂያለሽ አንቺ? ታውቂያለሽ ወይ? ዝም በይ ተናገሪ። ታውቂያለሽ አታውቂም? ሲጥ አድርጌ ነው የምገልሽ። ሲጥ አድርጌ ነው የምገልሽ። ተናገሪ ተናገሪ። ስማ ቶፋ እንዳትሞትልኝ። ቆይ ለምን እንደዚህ አናደርግም? ምንድን የምናደርገው? አነካኝ እኮ በቃ እኛን ተውን፣ እኛንም ተውን፣ አቡሽንም ተውት። ለእናንተ የሚያስፈልጋችሁን ነገር ከኛ ጋር እንደራደር፣ የሆነ ነገር እንደራደርና በእናታችሁ ይህንን ነገር እንስገው እስከ መጨረሻ። ባለፈው እንዳልኩህ 13 ሚሊዮን ብር መውሰድ ፈለገን። ታዲያ የሁሉ ጊዜ ደክሜ የሁሉ ነገር የሁሉ ጊዜን ፈጅቼ የሁሉ ገንዘብ አውጥቼ በስነ ስርዓት ለጋርዶች ሁሉ ያወጣሁት ለቀለብ ለምን ያወጣሁት ለስንት ነገር ያወጣሁት ወጪ ሁሉ እስካሁንም እየተከፈለ ያለ ወንጀልን ስታስፋፋ ነው። ይሁና በቃ ይቅር። በቃ እናንተም ይቅር። እናንተም ከኛ ማግኘት ከኔ ማግኘት ያለባችሁን አግኙና በቃ ይሄን ነገር ዝጉት። እስቲ ምን ይውጣላችሁ። ስንት ልሰጣ? ያው ሰምታችኋል። ባለፈው የሚደርሰኝን ድርሻ ሰምታችኋል። አልሰማንም። አንተ ጠየቅ እንጂ እነሱ አላሉ። ለወንድምና እህት የላከውን 13 ሚሊዮን ብር እሱን ነው ሰምታችኋል እንዴ? አንተ ነው የጠየቀው እንጂ እነሱ አላሉ እኮ። እና ከዛ ከሚደርሰኝ ላይ እኔ ልስጣችሁ ባካችሁ። እናንተም ከዚህ ነገር ውጡ። ይሄን በቃ ይሄ የኛ ቤት ታሪክ ነው፣ የኛ ቤት ጉዳይ ነው። ለኛ ቤት ተውት፣ ለኔ ተውት፣ እኔ ላስተካክለው። እናንተ ገንዘባችሁን ይዛችሁ ወደ ሌላ ስራ ግቡ ባካችሁ። የኪያስ ያቡሽስ ህይወታቸውን ምንም አናደርግም። ኖ እኔ የእህቴ ልጅ እኮ ነች። ምን አረጋታለሁ? አትነካትም፣ ጫፏ አትደርስም። እሱን አይደለም እኔም ጫፏን ሌላ ሰውም እንዲነካት አላደርግም። የእህቴ ልጅ ነች። አዎ እኔ በጣም ነው ማስብላት። ዝም በል። እናንተ እንደምታስቡት አይደለም። እናንተ ዝም ብላችሁ እንደዚህ እንደ ጨካኝ አድርጋችሁ ነው የምታዩ። ደክሞኛል። ተጠፍጥፎ የማያወራ ሰው ስለሆነ አይደለም። በመጠፍጠፍ ለምን ታምናላችሁ? አየነው አይደል? ከዛ እኔ የራሴ የሆነ እቅድ አለኝ። ይኸውና የጋለ ብረት ጆሮ ስር እየከተትኩኝ፣ አፍንጫው ስር፣ አይኑ ስር እየከተትኩኝ እንዴት እንደሚለፈልፈን ያን ይናገራል። አካለ ስንኩር ሳትሆን አካለ ላይ ጉዳት ሳይደርስብህ ማውራት ከፈለክ አሁን ማውራት ይችላል። ከዚህ በኋላ ግን እዛ ከደረሰን በኋላ ማውራት እንኳን ብትፈልግ እንደማታወራ ልንገር። የምር ግን አሁን አትፈልጉም? በቃ እኔ ያልኳችሁን ድርድር ልሰዳት ሌላ አማራጭ የለም። እሺ ቆይ እሺ እጠቁማችኋለሁ። እሺ እነግራችኋለሁ። ቆይ ተናግረን አቡሽ የት እንዳለ አሳያችኋል። የት ነው ያለው? ንገረን፣ የት ነው ያለው? እናንተ አታውቁትም፣ እኔ ይወስዳችኋል። እንደ ባለፈው ልታጅልን አብራችሁኝ እኮ ነው የምትሄዱት። አብራችሁ ነው የምትሄዱት። አላውቀውም፣ ሎኬሽኑን አላውቀውም። አሁን እኔ እዚህ ሆኜ ተቀይሮ ሊሆን ይችላል። ይዤ እሄዳለሁ፣ አሳያችኋለሁ አልኩህ አይደል እንዴ? ይኸው አብረን ነን እኮ አይደል እንዴ? አብረን ነን፣ ላሳያችሁ እኮ አትካኝ። እሷ አታስፈልግ፣ እኔ አሳያችኋለሁ። እሷ ምን ታደርጋለች? ሁለታችሁም ማለት ነው ሁለታችሁም አንቺ አታስፈልግ። የገፈቱ ቀማሽ ነው የምትሆኑት። ሁለታችሁም ማለት ሁለታችሁም በጋለ ብረት ሳነዳችሁ ሳቃጥላችሁ ያኔ መናገር ትፈልጋላችሁ። ያኔ ግን እናንተ መናገር ስትፈልጉ ግን እኔ ማዳመጥ እንደማልፈልግ እንድታውቁ ፈልጋለሁ። አሁን ብትነግረኝ ከሆነ ንገረኝ። የሰማኝ ነው አይደለ? ይኸውልህ በዚህ ልክ ነው ተናድጄ አይተኸኝ አታውቅም አይደለ? አሁን ትነግረኛለህ አትነግረኝም? በቃ የመጨረሻ ነው። ሰለቸኝ እኮ እኔም ሰለቸኝ። በቃ ይሄ ነገር ቦታውን ታሳየኛለህ አይደለም ያልኩህ? ቦታው ያለበትን ቦታ ትነግረኛለህ ወይስ አትነግረኝም? እኔ ራሴ ወስጄ አልፈልግም። ትነግረኛለህ ወይስ አትነግረኝም? በቃ አንድ ጥያቄ ነው የጠየኩህ። ይኸውልህ አዳምጠኝ። አላውቅም እኔ አሁን የቱ ጋር እንዳለ በሰዓት አላውቅም። እኔ ወጥቼ በስልክም በምንም የማላገኝበት ቦታ ነው። እኔ ራሴ ሄጄ ነው ማግኘት የምችለው። ከኔ ጋር ተከትለ መምጣት ትችላለህ። አልፈልግም። ብትፈልግ ከሆነ አቡሽ ያለኝ አማራጭ ነው። እንዲህ ነው ብለህ አካባቢውን እኔ አላውቀውም። ተቀይሯል። እኔ እዚህ ሆኜ ተቀይሯል። ካሜራ ፈርተህ ነው? ካሜራ ነው ወይስ አሁን? ኧረ እባክህ ትናገር። ኧረ እባክህ ትናገራለች። ከዚህ በኋላ ከዛው ቀላቅላት ምን ኧረ እባክህ ልታገኛት ላሳይ እያልኩህ አይደል እንዴ? ንገረን ነው የተባልከው። አታውቀውም። በቃ የት እንዳለ ንገረን። የምር አታውቁትም። ለምንድን ነው የማናውቀው? ለምንድን የማናውቀው? የት እንዳለ ንገረን እንጂ የተባልከው። አንቺ ደግሞ
እየገባሽ አታሽቃብጪ። ትሰሚኛለሽ? እና ካልገሉት ነው እንዴ? ቀላል በቃ ተዋት፣ በቃ ልቀቃት። አሳያለሁ አልኩህ አይደል እንዴ? አሳያለሁ አልኩህ አይደል? እሺ ንገረን እኮ እነግርሃለሁ፣ አሳያለሁ፣ ወስድሃለሁ። በቃ ቦታው አንፈልግም። ንገረን። እኔ የምናገረው ነገር የለም እዚህ፣ ምንም ነገር አልነግርህም። ኢንሻአላህ የሚናገረው የሚመስለኝ እሷን ስትቀጠቅጣት ነው። ሂድ ወደ እሷ ተመለስ። ይኸውልህ ቆይ እናገራለሁ። እሺ እናገራለሁ። ንገረን። ይኸውልህ የተሳሳተ መረጃ ደግሞ ከሰጠን ማለት ነው ሁለታችሁንም አይታችሁት ማታውቁትን አይነት ስቃይ ነው የምናሰቃያችሁ። እርግጠኛ ነኝ የምነግርህ ማለት ነው። ሰልችቶኛል በእናንተ ጉዳይ እንደ ሰውኛ ምናምን ነገር ሳስብ ነው። ከከተማ ታርጋል። ከዚህ ከሞጆ እሺ፣ የት ነው ያለው? ከሞጆ ወጣ ብለህ አዲስ አበባ። አይ አታውቁትም ቦታው፣ ግን እዛ ከነበረበት ቦታ ወጥቷል። እናንተ ከምታስቡት ቦታ ወጥቷል። አዲስ አበባ ሞጆም አይደለም። የት ነው ያለው? ቀላል እኮ ነው ጥያቄው እኮ። አታውቀውም። እኔ ብቻ ምን አገባህ አንተ? ከነገርከኝ እናውቀዋለን። አታውቀውም። እኔ ወስዳችኋለሁ ብያለሁ። ልውሰዳችሁ ይሁንና ኧረ እባክህ እናገራለሁ። እስኪ ቆይ እነግርሃለሁ እኮ። እስካሁን እኮ አዳመጥን አይደል እኮ እነግርሃለሁ አይደል እንዴ? አዳመጥን። በጣም ከዚህ በላይ እገልሻለሁ ገና። ተነሽ እራሷ ታወራለች። ንገረን። እሷ አታውቀውም። እሺ ንገረን። እሷ አታውቀውም። በቃ እኮ እነግራችኋለሁ። ልጠፍጥፍ ምናምን አይደል? ቦታውን ስለማታውቀው ነው። አይመለከትም። ልጠፍጥፍ ማናውቀውም አይመለከትም። ትነግረናለህ ወይስ አትነግረንም? በቃ ይኸው እነግራችኋለሁ እያልኩህ አይደል? እስካሁን እጄን እየተቆጣጠርኩ ነው እየመታሁ ያሉት። እኮ እነግርሃለሁ እኮ ልቀቀኝ። በቃ እነግርሃለሁ። የመጨረሻ አሁንም ይኸውልህ ወሬው የምታንዛዛው ከሆነ ማለት እንዲህ ጆሮ ግንድን ነው ማጠፋት። የማትናገረኝ ከሆነ 7 ዘሮን እንድቆጥር ነው የማደርገው። አንዴ በጥፊ አግየሽ 3 ቀን ነው የምትተኙት። ትሰሚኛለሽ? እንዲናገር ጸልይ። ይሁሉ ባንቺ ነው። ንገረና። ከሞጆ ወጣ ብሎ ያለ ቦታ ነው ያለው። እሺ ሌላ ቦታ አላችሁ እዛም? አረ መጀመሪያ ቃል አስገባቸው። ዝም ብላ አትናገር። እዛ ነው ቦታውን አትንገራቸው። እዛ ሄደን ካጣንስ ያው ታገኙኝ የለ። አይ ሲጀመር አለቃችሁ ሁለት ሲጀመር እንዴት ብሎ ነው የሚዋሸው? ከዋሸማ ይኸውልህ አሁን ምንም ነገር እንዳላደረግን ቁጠረው። የዚህን 100 እጥፍ ነው ስቃይ የምናሰቃይ። ይሄኛው ዝም ብሎ ማንኛውም ተራሱ ሊመታ የሚችል ነው የሚመጣ። እንዲህ የፊት እንሰቅለን ማለት ነው። እግርን እዛ አንጠልጥለን በእሳት ነው የምንጠብስ። በቃ እኮ አሁን ያው ነገርኳችሁ አይደል? እሺ ተፍ እሰዳችሁ እና በቃ ዲቴል ትጠይቋለህ ቦታው። እሺ ተነስ ከዚህ በኋላ ምንም አይነት ትዕግስት የምናደርግበት ምንም አይነት ወዴት ነው የምትወስደው? ዝም በይ። ሂጂና ይቅበርሽ